እሷ ይሄንን ጊዜ ለማለፊያ እየተጠቀመችበት ነው ይቀርሽ ነው እንደዚህ እየሆነ ያለው በቃ እርግፍ አርገሽ ወይ ሀገር ጥለሽም ቢሆን ሂጂ ከህይወቱ እንድትርቂልን ከህይወታችን እንድትርቂልን ነው የምፈልገው በጣም ቆሻሻ ሴት ነሽ አንዱ ወንድ ሲወረውርሽ አንዱ ላይ የተለጠፍሽ ራሽን ችለሽ ራሽን ማስተካከል ያለብሽ አንቺ ነሽ ኤፍሬም ሲተውሽ ነው እሱ ጋር የመጣሽው በቃ ይሄንን መልሽልኝ ስለ ኤፍሬም እያወራው አይደለም ስለ ኤፍሬም አይደለም ስለ ወንድሜ ህይወት ነው እያወራሁት ያለሁት ማሜንም ችግሬንም ራስ ይፈታል ብዬ ያሰብኩኝ የመጣብኝ እሱ ነው መሰብሰብ ካለብሽ ወንድምሽን ሰብስቢ እሺ ክብራቢስ እያወራሁት ያለው ስለ ወንድሜ ህይወት ነው እሺ ሰላም እንዴት ናችሁ ካሁን በፊት ታቆኛላችሁ ብዬ አስባለሁ ዛሬ የመጣሁት ካሌብ ሳያቅ ትንሽ ተብሳጭቻለሁ እና የካሌብን ካሜራማን ይዤ ነው የመጣሁት ትንሽ ስሜታዊ ሆኛለሁ ካሁን በፊት እንደዚህ አይነት ቪዲዮም ሰርቼም አላቅም ለናንተ እንግዳ ነኝ ትናንት በተለቀቀው ቪዲዮ ቤት ጠርቻት ነበረ ያንን አይታችኋል ሁላችሁም እና በጣም ስሜታዊ ሆኛለሁ ማለት ያለኝ አንድ ወንድሜ እሱ ነው እና ያው የሱ ህይወት ደግሞ ያሳስበኛልና እኔ ጀስት ላናገራት ብቻ ነበር የፈለኩት በቃ ሷም ማናገር ብቻ ነበር ተዋይተን ምን እንደሆነ ሐሳቧን ለማወቅ ብቻ ነበር የፈለኩት እንዴት ሆና እንደሄደች ታስታውሱታላችሁ ማለት ነው እኔ እንድታቆት የምፈልገው ነገር በመጀመሪያ ይሄ ልጅ ለኔ ብቸኛ ቤተሰቤ ነው በጣም ብዙ ነገር አልፈናል ብዙ ነገር አድርጎልኛል ይሄ ነው ብያል ነገራችሁም ታቆታላችሁ ወንድም እህት ያላችሁ ሰዎች ማለት ነው እና ካሌብ ይሄንን ሁሉ ነገር የሚያደርገው ፍቅር ውስጥ ስለሆነ ነው እሱን ምንም ልናገረው አልችልም ማለት ትናንት ባለፈው ቪዲዮ ላይ ከወጣን በኋላ ለምን እንደዚህ ተናገርሻት ብሎ በጣም ተቆጥቶኛል አዝኖብኛል እሱ ጋር ራሱ መቃቃር ውስጥ ገብተናልና የሱን አክሴፕት አደርጋለሁ እስኪ ፋሚሊዎች እናንተ በኔ ቦታ ብትሆኑ ምን ታደርጋላችሁ ማለት እኔ ጀስት ለማወቅ ያሉበትን ሁኔታ እሱ እንዴት ይሄን ያክል አመት ከ3 አመት የሆነዋል እሱ ማሰብ ምናምን ከጀመረ ብዙ ነገር አቃለሁ በጣም ብዙ ነገር አብረን አድርገናል ለኔ እሱ ትልቅ ነው ለኔ ብዙ ነገር ነውና እንደዚህ እንዲጎዳ አልፈልግም እንዴት አድርጌላስ ታቃላችሁ ያለው ነገር ኤፍሬም ጋርም ያለው ነገር በመሃል እሱ ነው እየተጎዳ ያለው እሱ ደግሞ ያንን ነገር አክሴፕት ያደርግለታል እኔ ደግሞ እንደ እህት እንደ ቤተሰብ ይሄን ነገር በጣም ከበደኝ በጣምና ባለፈውም ቤቴ በስነ ስርዓት አክብሬ የጠራኋት እኔ እንደ ቤተሰብ እሱ በሰጣት ቦታ እሱ ስላከበራት እሱ ስለወደዳት ነው እንጂ ቤተሰብ ያያል ቪዲዮን ከኤፍሬም ጋር ያለው ነገር ዓለም ያያል እና እኔ በዛ ትንሽ ስሜቴ ተጎድቷልና በጣም ተናድጄባታለሁ ሰፈር አስጠርቻታለሁ ላናግራት በጣም ስሜታዊ ሆኛለሁ ትንሽ ይቅርታ በጣም እናንተ ብትሆኑ ምን ታደርጋላችሁ እስኪ ንገሩኝ ያለው ነገር ሁሌም ከናንተ ፊት ነው ሁሉ ነገር የምታዩት ናችሁና ያ እናንተ ወንድም ቢሆን እናንተ ምን ታደርጋላችሁ እና እኔ ፈራውት ነገር ምን እንደሆነ ታቃላችሁ እሱ በጣም ስለሚወዳት ለሷ በጣም ስለሚያስብላት ምናምን እሷ ይሄንን ጊዜ ለማለፊያ እየተጠቀመችበት ነው ይሄ ደግሞ በጣም ከባድ ነው እኔ ይሄ እንዲሆን አልፈልግም ታቁታላችሁ አንዴ የተሰበረ ልብ መጠገን በጣም ትልቅ ጽናት የሚጠብቅ ነው በጣም ከፍተኛ የሆነ መስዋዕትነት እሱን እያስከፈለው ነው ወንድሜ ፍቅር ውስጥ ስለሆነ ብዙ ነገሮች አይታዩትም በቃ ሁሉን በሳት ላይ እየተራመደ ነው ያለው እሷ ደግሞ ግዴላትም እንደምታዩት ያለፈውን ኬዟን ለመጠገን የተጠቀመችበት ነውና እኔ ደግሞ ጭራሽ እንደዚህ እንዲሆን አልፈቅድም ይሄን ነው እንድታቆልኝ የምፈልገው የዛሬው ቪዲዮ አላማዬም ይሄ ነው በዚህ ጉዳይ በጣም ስሜታዊ ሆኜ ደውዬላታለሁ ላገኘሽ ፈልጋለሁ ብዬ ሰፈሯ ድረስ ሂጄ ላናገራት ይጃለሁ ደም እየመጣሽ ሰላም ነሽ እንዴንስ ሰላም ነው ዳና እንዴት ነሽ ኤዳን ካሜራ አለ እንዴ አው ቅርታ ስላልነገርኩሽ በጣም ይሄ ለኔ አሳሳቢ ጉዳይ ነው ዛሬ የመጣውበት ነገር ብዙ ከማውራታችን በፊት ግን መጀመሪያ ስልክ እንደውየልሽ አላነሳሽልኝ ነበርና ቀደምም ደውለሽልኝ ተገናኝተን እናወራለን ስላልሽኝ ስለ ጉዳዩ ምንም አላወራንም ቤተሰቦቼም ቪዲዮን አይታችሁታል አክብራ እንደ እህት እንደ ጓደኛ እንደ ፋሚሊ ጠርታኝ ነበር ቤቷ ድረስ
አንቺም በጣም አመሰግናለሁ እንደዛ ስላደረግሽ ማለት አክብረሽኝ ያ ሁሉ ነገር ያደረግሽልኝና በጣም አመሰግናለሁ። ግን ጥዬ መሄድ አልነበረብኝም። ነገሮችን ለማስረዳት መሞከር ነበረብኝና በጣም ይቅርታ። አንቺንም ፋሚሊዎቼን በጣም ይቅርታ እንደዚህ አይነት ነገር ስለተፈጠረ። እርግጠኛ ነኝ እንደዚህ አይነት ነገር ልታወሪኝ እንደጠራሽኝ እርግጠኛ ስለሆንኩ እኔን ነገር ማወራሽ ቀድሜ። ይኸውልሽ ኤደን እኔ ያው ካንቺ ጋር ብዙም ትውውቅ የለኝም። የጠራውሽም ያከበርኩሽም ወንድሜ ላንቺ በሰጠው ቦታ ነው እና ባለፈው ቤት መጣሽ ያን ነገር አላሳየሽም። እሱ ከሚሆንልሽ አንቺ ሩቡን ልትሆኝለት አልቻልሽም አይደለም። እና ስጠይቅኝ የነበሩ ጥያቄዎች እኔ በሰዓቱ መስማትም አልፈልጋቸው ጥያቄዎች ናቸው ገባሽ? እና ጊዜው ደግሞ አይደለም ስለዚህ አይነት ነገር ለማውራት። እኔ ደግሞ ነገሮችን አሁን ላይ ማብራራበት ማስረዳበት ጊዜ ላይ አይደለም ያለሁት። ለምን እንደሆነ ታውቂያለሽ? እያሳለፍኩ ያለሁት ነገር ታውቂያለሽ። በጣም ከብዙ ነገሮች ለመዳን እየሞከርኩኝ ነው እና እዚህ ሰዓት ላይ ከጎን ያለ ካሌብ ነው የማይካድ ነው። በቃ ለኔ ያለው ነገር አውቃለሁ እኮ። እሺ ካሌብስ የሚያሳልፈውን ነገር ታውቂያለሽ አንቺ? እስኪ መልሽልኝ። በደንብ አውቃለሁ። አውርተናል ከዚህ በፊትም እኔና እሱ ካወራነው ነገር ስላለ ነው። ምክንያቱም አሁን ላይ እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ምናምን ደጋግሜ ነግሬው በቃ በጊዜ ሂደት ይሆናል ተባብለን የገባነውና ያን ጥያቄ እዛ ጋር ስሰማው በጣም ተጨናነኩኝ። እኔ ገባሽ ኤደን? ይኸውልሽ እሱ አፍቅሮሻል። ስለዚህ አንቺ ያልሽውን ነገር አንቺን ከመከተል ወደ ኋላ አይልም። አንቺ ደግሞ የሱን ደካማ ጎን እየተጠቀምሽበት ነው። ክብር የለሽም እንዴ? ታውቂያለሽ ስለ ፍቅር ሁሉንም ነገር ታውቂያለሽ እንዴት ከባድ እንደሆነ። እሱ ምን አይነት ምሽቶችን እያሳለፈ ባንነጋገር ግን ጥሩ ምንድነው ክፉ ባንነጋገር ማለት ምን ማለት ነው? ነገ ምንገናኝ ሰዎች ስለሆነ ስለሆነ ነው እንድትታረሚ ነው የመጣሁት። ምክንያቱም እሱ እያሳለፈ ያለውን ነገር እኔ ነኝ የማውቀው። በምን ያክል ስቃይ ውስጥ እያሳለፈ እንደሆነ እኔ ነኝ የማውቀው። ለምንድን ነው አንቺ በሰው ቁስል ላይ የምትረማመጂው? ስላፈቀረሽ ስለወደደሽ ነው እንደዚህ የምትሆኚው? አይደለም እኮ ማለት ያልገባሽ ነገር አለ። ይሄ ነገር እንዳይፈጠር ጊዜ ፈልጋለሁ ነው። አዎ ቀድሜ ነግሬዋለሁ። እኔ አሁን ላይ እንደዚህ አይነት ነገር ሴት ነሽ ትረጅኛለሽ፣ ይገባሻል ያለውበት ሁኔታ ገባሽ? ማሂ አንቺ ቢያንስ ሴት ነሽ ትረጅኛለሽ። እኔ እያሳለፍኩት ያለውትን ነገር ታውቂያለሽ፣ ምን አይነት ከባድ ጊዜ እያሳለፍኩ እንደሆነም ታውቂያለሽ። እኔ ደግሞ እዚህ ሁኔታ ላይ ሆኜ ካሌብ ጋር ወደ ፍቅር ምገባበት ጊዜ ላይ አይደለም ያለሁት ገባሽ? ምን ማለት ነው? ወንድሜ አንቺ መደበሪያ ነው እንዴ? እንደዚህ ጭራሽ እንድታደርጊ በጭራሽ አልፈቅድልሽም። እኔ እየተደበርኩበት አይደለም። እኔ እንደዚህ አይነት ሰውም አይደለም። እኔ እኮ ለሰው ልጅ በጣም ክብር ያለኝ ልጅ ነኝ። እኔ ሲጀመር በሱ እንዴት ምን ብዬ እንደማስረዳሽ አላውቅም፣ ግራ ገብቶኛል። ግን ይቅርታ በጣም እንደዚህ እያሰብሽ ከሆነ በጣም ይቅርታ። እኔ ኤደን ይቅርታ እንድጠይቂልኝ አይደለም ፈልገው። ህይወታችን ምስቅልቅሉ ወጥቷል። እንደምታዩ ስራው ላይ ፎከስ ማድረግ አልቻለም። ቤቱ ላይ ሶሻል ላይፉ ላይ ሁሉ ነገር ምስቅልቅል ብሏል። ይሄ ደግሞ ያንቺ ስራ ነው። አንቺ ህይወትሽ ላይ በሆነው ነገር ዋጋ ያስከፈልሽ ነው። ስለ ፍቅር ምን አደረኩኝ? እዚህ ጋር እኮ እኔ ብቻዬን ራሴ ወጣዋለሁ፣ ራሴ ሁሉ ነገር እችላለሁ ብዬ ባሰብኩበት ሰዓት እኔ ያለው ከጎንሽ ነኝ፣ እኔ እችላለሁ ብሎ ስላፈቀረሽ ነው። ስላፈቀረሽ መጫወቻ አታድርጊው። ስላፈቀረሽ ነው እንደዚህ እየሆነ ያለው። በቃ እርግፍ አድርገሽ ወይ ሀገር ጥለሽም ቢሆን ሂጂ። ከህይወቱ እንድትርቂልን ከህይወታችን እንድትርቂልን ነው የምፈልገው። ምን አይነት ነገር እንዳሳለፈ ማውቀው እኔ ነኝ። እኔና እሱ ነን ምን አይነት ምሽቶች እያሳለፈን እንደሆነ። ባለፈው አንቺ ከወጣሽ በኋላ በጣም ብዙ ነገር ነው የተናገረኝ። ምክንያቱም አንቺ ድክመቱ ስለሆንሽ ነው። ይሄንን ነገር ወንድሜ ስለሆነ እረዳዋለሁ፣ ስላፈቀረ እረዳዋለሁ። ነገር ግን አንቺ እኔና እሱ ሰላም እንድንሆን ከፈለግሽ ወይ ህይወት ውስጥ ግቢ፣ አለበለዚያ ደግሞ ከህይወቱ ውጭልን። በቃ አላቅም ምታደርጊውን አድርገሽ ከዚህ ህይወት ከሱ ህይወት ውጭ። ቆይ አንቺ እስኪ በኔ ቦታ ሆነሽ ለማሰብ ሞክሪ። ዝም ማለት እኔ ሰዎችን መጠቀሚያ አላደርግም ኤደን። ሰዎችን ለችግሮቼ መጠቀሚያ አላደርግም። እያደረግሽው ነው። እኔ እዚህ ጋር ምን እያደረግሽው ለምንድን ነው አብረሽ የምትታየው? ከሱ ጋር አብረሽ የምትታየው ከሱ ጋር ተስፋ የምትሰጪው ህይወት እንዳለ እያሳየሽ ነው ኤደን። ቀስ በቀስ ነው የሚሆነው ማሂ። አሁን ዝም ብሎ ገና መሞከር ትችያለሽ። ስለማትፈልጊ ነው አይደለም። ይኸውልሽ ፍቅር እዚህ ጋር ባንድ የሚመጣ ነገር ባንዴ እሱን አፍቅሬ አንዴ ትዳር ይዤ እሱ ጋር ህይወት ልኖር አልችልም ገባሽ? በቃ ቀስ በቀስ የሚሆን ነገር ነው። ከዚህ በፊት ያሳልፍነው ነገር ታውቂያለሽ። በቃ ብዙ ነገር ያ ሁሉ ስተትም የተፈጠረ በሱ ምክንያት ነው። ከዚህ በፊትም ደውለሽልኝ ስለምታውቂ ነው ያኔ በተፈጠረው ነገር ደውለሽልኝ እኔ ስለ ወንድምሽ መጎዳት እዚህ ጋር ምንም ያገባኝ ነገር የለም። ምክንያቱም ከጎኑ አይደለም ከጎኑ ለመሆን በጣም እየሞከርኩኝ ነው። በሚፈልገኝ ሰዓት ከጎኑ እየሆንኩለት ነው። ከዚህ በላይ ደግሞ ምንም ላደርግ አልችልም። የራሴን ህመም ትቼ ሌላ ሰው እንትን ልልበት የምችልበት ሰዓት ላይ አይደለም ያለሁት። አሁን ለወንድምሽ ሳላስብ ቀርቼ ወይ ካሌብን ሳልወደው ቀርቼ ለኔ ምርጥ ጓደኛዬ ነው። ምርጥ ጓደኛዬ
ይሄን ነው እኮ ነው ያልኩት ያለው እየተናገርኩት ያለው ይሄንን ነው። እኔ ከተረዳሽ ተረጅኝ። እኔ ምን እንዴት ልረዳሽ? እስኪ እንዴት ልረዳሽ? ኤፍሬም ትቶሽ ሲሄድ ወንድሜ ላይ ተለጠፍሽው አይደለ? ይሄ ነው በቃ ቃልባት ነገር ደስ ይለኛል። አንደኛ ካሜራ ይዘሽ እንደዚህ አይነት ነገር እንድታወሪ አልፈልግም። ምንድነው እውነቱ ይሄ ነው። እሱ ስለተወሽ ነው ወንድሜ ላይ እየተለጠፍሽው። በቃ ወይ ከህይወታችን እንድትርቂልን ብቻ ነው እኔ የምፈልገው። ፋሚሊዎችም እንዲያዩት የፈለኩት በቃ እሱ መጫወቻሽ አይደለም፣ አሻንጉሊት አይደለም። ስሜት አለው። በስሜቱ ላይ እንድትረማመጂ አልፈልግም። አሁን ተናግረሻል፣ ጓደኛዬ ነው ብለሻል አይደለ? ይቅርታ ማሂ፣ እኔ ከዚህ በላይ እዚህ ጋር ቁሜ ልሰደብም አልመጣሁም። ምክንያቱም እንዳጠፋው አምኜ ይቅርታ ልል ነው የመጣሁት። ምክንያቱም እኔ ኢቭን ካሜራ ዘንድ እንደምጠብቀኝ አላቅም ነበርና እንደዚህ ልሰድብኝ እንደዚህ ልትይኝ ከሆነ የጠራሽኝ ብሄድ ይሻላል። አይልሽ እንድታቂ የምንፈልገው ነገር እኛ ብቻችንን አይደለም፣ እሱ ብቻውን ነው ብለሽ ልትቀልጅበት አይደለም። አይ አስጨርሽኛ እንዴ እኮ እንዳወራ ልስጭኝ። እኔ ካሌብ ጋር እየቀለድኩ ያወራሽው ነገር ሰምቼሻለሁ። በቃ ያወራሽ ያለውን ነገር ሰምቻለሁ። ይሄ ልጅ ወዶሻል፣ አክብሮሻል፣ እየተንከባከበሽ ነው። አንቺ በዛ ልክ መሆን አልቻልሽም። አክሴፕት አደርጋለሁ። አንቺ ለሱ ፍቅር የለሽም። ስለዚህ ይሄ ልጅ ብቻውን ነው ብለሽ እንድትጫወችበት አልፈቅድም። ምን አይነት ስርዓተ ቢስ እንደሆንሽ ቤቴ ባለፈው መጠሽ ረግጠሽ ሄደሽ አሳይተሽኛል። ስለዚህ ከዚህ በላይ ለምን እንዴ ቆሻሻ ሴት ነሽ፣ በጣም ቆሻሻ ሴት ነሽ። አንዱ ወንድ ሲወረውርሽ አንዱ ላይ የተለጠፍሽ ራሽን ችለሽ ራሽን ማስተካከል ያለብሽ አንቺ ነሽ እንጂ ወንዶች ጀርባ ላይ አይደለም የተለጠፍሽ ራሽን ማስተካከል ያለብሽ። አንደኛ ለሰው ክብር የለሽም ምናምን የምትይው ነገር ማለት ነው አቁሚ። ለምን እንደሆነ ታውቂያለሽ? ለሰው ክብር ባይኖረኝ እዚህ ጋር ቁሚ አንቺን አላወራሽም ነበር። ገብቶሻል? ለሰው ልጅ በጣም ክብር ያለው ቤተሰብ ያሳደገ ልጅ ነኝ። እንደዚህ አይነት ነገር ባትጠቀም ደስ ይለኛል። አሁንም ቁሚ በቃ እንደዚህ እየተናገርሽ ዝም ብዬ እየሰማሽ ያለሁት ክብር ስላለኝና ካሌብን በጣም ስለማከብረው አንቺን አልናገርሽም። ምክንያቱም የካሌብ ቤተሰብ ነሽ። ገብቶሻል? ለዛ ነው ካሌብ ደግሞ የቪዲዮ ምታይ ከሆነ እዚህ ጋር ምንም እያጠፋ አይደለም። እንግዲህ ያደረገች ያለውን ነገር እያየ ነው። እንደ እህት ለወንድምሽ ተቆርቆረሽ ነው። ልረዳሽ እየሞከርኩ ነው። አግባብ የሌለው ቃላቶች ግን እንድትጠቀሚ አልፈልግም። ምክንያቱም በጣም ስላከበርኩሽ ነው እዚህ ጋር ያለሁት። በጣም ብዙ አወራሽ። ካወራሹ ነገር ግን አንድ ፍሬ ቁም ነገር ያለው ነገር ስታወሪ እየሰማሁሽ አይደለም። ጆሮሽን ክፍት እያደረግሽልኝ አይደለም። እስኪ እንዴት ልረዳሽ? እንደ ሴት ተረዳውሽ። እንዴት ልረዳሽ? እስኪ ሁሉም ፋሚሊዎቹም ያውቁት ነገር ነው አይደለ? ኤፍሬም ሲተውሽ ነው እሱ ጋር የመጣሽው። በቃ ይሄንን መልሽልኝ። ስለ ኤፍሬም እያወራው አይደለም፣ ስለ ወንድሜ ህይወት ነው እያወራሁት ያለሁት። ገባሽ? ወንድምሽ ህይወት የምታወሪ ከሆነ ከቻልሽ በእኛ ማለት አትግቢ ማለት እኮ በቃ ካሌብ ጓደኛዬ ነው። ለምን ነው በእናንተ መሀል ማልገባው? ችግራችን እኛ እንፍታው። እዚህ ጋር አትግቢ ማለት የሱን ህይወት ቃቃስ ትጫወችበት ቆሜ እንዳይሽ ነው። ምንድነው ስለተውሽ አይደለም እንደዚህ የመጣሽው? ለምንድነው ማለት ክፉ እንድናገር ያያርሽኝ ነው አይደለም? አንቺ ነሽ ክፉ እንድናገር። እሺ አክብረሽ ነው የጠራሽኝ አይደል? አመሰግናለሁ። ያን አክብረሽ ጠርተሽኝ ስለቀረው በጣም ይቅርታ ካሌብ። ይቅርታ እኔ ስላንተ እንዴ ስላወራኝ በጣም ይቅርታ። ይሄ እንዳወራ ያደረገችኝ ያልሷ ናት። ምክንያቱም በጣም እየጠየቅኩሽ ነው፣ በክብር እየጠየቅኩሽ ነው። ምንም ነገር እንዳላወራ እረፊ እያልኩሽ ነበር። እዚህ ጋር አንተ ንግር ይዤ እኔ ጋር ኑር ብዬ አላስገድድኩም። ራሱ ነው የመጣብኝ። ገባሽ? እኔ ህመሜንም ችግሬንም ራስ ይፈታል ብዬ እያሰብኩኝ የመጣብኝ እሱ ነው። መሰብሰብ ካለብሽ ወንድምሽን ሰብስቢ። እሺ ክብረቢስ ያወራሁት ያለው ስለ ወንድሜ ህይወት ነው። እሺ ተጠንቀቂ። ክብረቢስ ነሽ አንቺ፣ ቆሻሻ ሴት ነሽ። እንድትርቂ ለምፈልገው ከወንድሜ እንድትርቂ። ቆሻሻ ነሽ። በጣም ይቅርታ። እኔ በጣም ስሜታዊ ሆኜ ነው። እኔ እንደዛ አይነት ቤተሰብ አላሳደገኝም። እጄ ማንሳት አልፈለኩም ነበር፣ ግን ስለ ካሌብ እንደዛ ስታወራ በጣም ስሜታዊ ሆኜ ነው። ትንሽ ቤተሰቤ ነው፣ ድክመቴ ነው እሱ በቃ። እና እንደዛ ስትናገር ስሜቴን መቆጣጠር አልቻልኩም። ቪዲዮ ማየቱ አይቀርም እና አሁንም እንዳያችኋት ጥላ ነው የወጣችው። መፍትሄ የሚሆን ነገር አላወራንም። ወደ ቶፒኬ ስመለስ ከዚህ ከህይወታችን እንድትወጣ ብቻ ነው የምፈልገው። በቃ ከኔም ከሱ ህይወት ውልቅ ብላ እንድትወጣ ነው የምፈልገው። ምክንያቱም ቤተሰባችን አሁን ላይ ጥሩ ሁኔታ፣ በተለይ እሱ ጥሩ ሁኔታ ላይ አይደለም እና ከዚህ በላይ መቆየት አልችልም።